አጥፊዎች ላይ እርምጃ እንወስዳለን ሲሉ የትግራይ ክልል ጊዜያዊ አስተዳደር ገለጹ። ይህ በእንዲህ እንዳለ በአክሱም ከተማ በዛሬው ዕለት ጁምዓ ሰላት አለመሰገዱ ተገልጿል። የአውሮፓ 26 አባል ሀገራት ከእስራኤል ጋር ያላቸውን ስምምነት ለማገድ ወሰኑ። የአሜሪካ ጦር ከሶሪያ ሙሉ በሙሉ መውጣቱን ተከትሎ የሶሪያ መንግስት ሁሉንም የአሜሪካ የጦር ሰፈሮች በቁጥጥር ስር መዋሉን ገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሃሩን ሚዲያ ቤተሰቦች ይህ ዕለተ ጁምዓ ወደ እናንተ የሚደርሰው ከጁምዓ እስከ ጁምዓ ፕሮግራማችን ነው። በዚህ ፕሮግራማችን በሳምንት ውስጥ ያሉ ሀገራዊ፣ ዓለም አቀፋዊ፣ እስላማዊ ጉዳዮችን ወደ እናንተ እናደርሳለን። ዛሬም ከሀገር ውስጥና ከባህር ማዶ ያሉ ሳምንታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ከማል ኑርዬ ፕሮግራሙን አዘጋጅቶ በማቅረቡ በኩል አብሬያችኋለሁ። አብራችሁ ይቆዩ። በቀዳሚነት የምንመለከተው ሂጅራ ባንክ ከስራና ክህሎት ሚኒስቴር ጋር ስትራቴጂካዊ አጋርነት ተፈራረመ። ሂጅራ ባንክ ከኢፌዴራል ስራና ክህሎት ሚኒስቴር ጋር በውጭ ሀገራት የስራ ስምሪት፣ በሐዋላ አገልግሎትና በስደት ተመላሾች ጉዳይ ዙሪያ በጋራ ለመስራት የሚያስችል ስትራቴጂካዊ አጋር ስምምነት መፈራረሙን ገልጿል። ስምምነቱ የስራና ክህሎት ሚኒስቴሯ ወይዘሮ ሙፈሪያት ካሚል እንዲሁም የሂጅራ ባንክ ዋና ስራ አስፈጻሚ አቶ ዳዊት ቀኖም በተገኙበት እንዲሁም የሁለቱ ተቋማት ከፍተኛ አመራሮች በተገኙበት ሚያዝያ 7 2018 ዓ.ም ዕለት መከናወኑ ተገልጿል። በስምምነቱ ወቅትም ንግግር ያደረጉት ሚኒስቴሯም ኢትዮጵያ በርካታ የብዝሃነት ባለቤት መሆኗን ገልጸው የፋይናንስ አካታችነት በማረጋገጥ ረገድም ሸሪዓን መሰረት ያደረገ አገልግሎት ለሚፈልጉ ደንበኞች ሂጅራ ባንክ ትልቅ ግብዓት ይሆናል ብለዋል። በሌላ በኩል የሂጅራ ባንክ ዋና ስራ አስፈጻሚ አቶ ዳዊት ቀኖ ባንኩ ከተመሰረተ 5 ዓመታትን ብቻ ያስቆጠረ ቢሆንም በፈጣን እድገት ላይ እንደሚገኝ መግለጻቸው ተመላክቷል። ብለውም ባንኩ አካታች የፋይናንስ ስርዓት ከመዘርጋት ባሻገር በወጣቶች የስራ ፈጠራን ለማበረታታት ሲራር አዋርድን በማካሄድ መጠነ ሰፊ ተግባራት ማከናወኑን እንዲሁም የዲጂታል ፋይናንስን በመዘርጋት የአነስተኛ ኢንተርፕራይዞችን የኃይል ፋይናንስ ተደራሽ መደረጉን አስታውቀዋልም ተብሏል። ክብር ለሀገሬ ዑለማዎች መድረክ በዚህ ሳምንት መጨረሻ ነገው ዕለት ቅዳሜ እንደሚካሄድ ተገለጸ። በሆራይዘን ሚዲያ ግሩፕ አዘጋጅነት ወደ መሰረት እንመለስ በሚል መሪ ሀሳብ የተሰናዳው ክብር ለሀገሬ ዓሊሞች መድረክ በነገው ዕለት ቅዳሜ በኤሊያና ሆቴል ከጠዋቱ 2 ሰዓት ተኩል ጀምሮም እስከ ቀኑ 6 ሰዓት እንደሚካሄድ ተገልጿል። በዝግጅቱ ላይ አንጋፋ የሀገሪቱ ዑለማዎች፣ የመንግስት የስራ ኃላፊዎች፣ የመጅሊስ አመራሮች፣ ባለድርሻ አካላትና ጥሪ የተደረገላቸው እንግዶች የሚገኙ መሆኑ የተገለጸ ሲሆን የግማሽ ቀን የፓናል ውይይት ይካሄዳልም ተብሏል። የዝግጅቱ ዋና ዓላማም የሀገር ባለውለታ የሆኑ የሃይማኖት ሊቃውንት ዑለማዎችን እንዲሁም ውርሳቸው ተጠብቆ ለተተኪ ትውልድ በተገቢው መንገድ እንዲተላለፍና ለሀገር ለወገን ያበረከቱትን አስተዋጽኦም ለሀገር ገጽታ ግንባታ እንዲጠቅም የምክክር መድረክ ለመፍጠር ያለመ መሆኑም ተገልጿል። በተጨማሪም በመድረኩ ከዓመታት በፊት የተሰራ የታላቁ አሊምና ኢማም የሼህ ሰይድ ኢብራሂምን ለእውቀትና ለሃይማኖት እንዲሁም ለሀገር የከፈሉትን መስዋዕትነት የሚያሳይ በአይነቱ ለየት ያለ ዘጋቢ ፊልም በዕለቱ ይቀርባል ተብሏል። ከዚህ በተጨማሪም በመድረኩ የታላቁን አሊምና ሙሐጢብ ሼህ መሐመድ ራፊኢን የህይወት ታሪክ የሚዳስስ ብርሃን እየቀበሩ በጨለማ መኖር የተሰኘ አዲስ ዘጋቢ ፊልም ማዘጋጃ የሚሆን የገቢ ማሰባሰቢያ እንደሚካሄድም ተገልጿል። የፌዴራል መጅሊሱ በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራ ልዑክ መላኩን አስታወቀ። በትግራይ ክልል አክሱም ከተማ ውስጥ ባሳለፍነው ጁምዓ ሙስሊሞች ተከራይተው በሚሰግዱበት ስፍራ በነበሩ ሰጋጆች ላይ የድብደባ ጥቃት እንደተፈጸመባቸው የፌዴራል መጅሊሱ የገለጸ ሲሆን በርካታ የቅዱስ ቁርአን ቅጂዎችም መቀደዳቸውን አመላክተዋል። በተጨማሪም በኪራይ መስገጃ ንብረቶች ላይ በጸጥታ ኃይሎች በተወሰደ እርምጃ ጉዳት መድረሱን የገለጸው ጠቅላይ ምክር ቤቱም ጥቃቱን ተከትሎ በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራ ልዑክ ወደ ትግራይ ክልል መላኩን አስታውቋል። ይህ አጣሪ ልዑክም ባሳለፍነው ሚያዝያ 7 2018 ዓ.ም በትግራይ ክልል መቀለ ከተማ በመገኘት ከትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጋር የተወያየ ሲሆን የተፈጸመውን ጥቃትና የመብት ጥሰት አስመልክቶ ፕሬዝዳንቱ ዝርዝር ሀሳብ ማቅረቡ ተመላክቷል። ፕሬዝዳንቱ በበኩላቸው በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት እንዲሁም የሃይማኖት መሰረት ያደረገ ጥቃት ተቀባይነት የሌለውና የሚወገዝ ተግባር መሆኑን ገልጸው የክልሉ ጊዜያዊ አስተዳደር የተፈጠረውን ችግር በሰላማዊ መንገድ ለመፍታት ቁርጠኛ መሆኑን አረጋግጠዋል። በአክሱም ከተማ ሙስሊሞች ላይ ለደረሰው የመብት ጥሰት ዘላቂ መፍትሄ ለማምጣት ከክልሉ እስልምና ጉዳዮች ምክር ቤት ጋር በጋራ እንደሚሰሩ የጠቀሱ ሲሆን እንዲሁም በጥፋተኞች ላይ እርምጃ እንደሚወስዱም አስታውቀዋል። በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት በጥልቀት አጣርቶ የመፍትሄ ምክር ሀሳቦችን ያካተተ ሪፖርት ለጠቅላይ ምክር ቤቱ እንደሚያቀርብም ተመላክቷል። ይህ በእንዲህ እንዳለ በዛሬው ዕለት ሚያዝያ 9 2018
ዓመተ ልደት በአክሱም ከተማ የጁምዓ ሰላት አለመሰገዱ ተገልጿል። በዚህ ምክንያት በከተማዋ ሙስሊሙ ማህበረሰብ በጸጥታ ስጋት ውስጥ መሆኑ የተገለጸ ሲሆን በአካባቢው የመስጂድ ኢማም የነበሩና ሌሎች ሙስሊም ወንድሞችም ታፍነው መወሰዳቸው እስካሁን ያሉበት ቦታ እንደማይታወቅም ነው ከስፍራው ለሃሩን ሚዲያ የደረሰው መረጃ የሚያመላክተው። ባሳለፍነው ጁምዓ ሚያዝያ 2 2018 ዓመተ ልደት በአክሱም ከተማ በሙስሊሞች ላይ ጥቃት ከተፈጸመ በኋላም በተከታታይ መልካቸውን የቀያየሩ ጥቃቶች በሙስሊሙ ማህበረሰብ ላይ የተፈጸሙ ሲሆን በዛሬው ዕለት ደግሞ በከተማዋ የጁምዓ ሰላት እንዳይሰገድ መከልከሉና የመስጂድ ኢማም የሆኑና ካዲሞች ታፍነው መወሰዳቸውም ተገልጸዋል። በአክሱም ከተማ ሙስሊሞች ላይ እየደረሰ ያለው ጥቃት እየተጠናከረ በመምጣቱ የሚመለከተው አካል አስቸኳይ መፍትሄ እንዲሰጠውም ተጠይቋል። የኢትዮጵያ ሙስሊም ወጣቶች ካውንስል አዲስ ስራ አስኪያጅ መሰየሙን ገለጸ። የኢትዮጵያ ሙስሊም ወጣቶች ካውንስል በኢስላማዊ ስነ ምግባር የታነጹ እንዲሁም ራሳቸውንና ማህበረሰባቸውን ብሎም ሀገራቸውን በተሰማሩበት ዘርፍ በቅንነት በማገልገል ኃላፊነታቸውን የሚወጡ ብቁ ወጣቶችን የማፍራት ትልቅ ዓላማ አንግቦ በስፋት እየተንቀሳቀሰ እንደሚገኝ አስታውቀዋል። ይህንን ትልቅ መንፈሳዊ፣ ሀገራዊ እንዲሁም ህዝባዊ አደራ በአላህ እገዛ ከግብ ለማድረስ የተቋሙን አቅም ይበልጥ ለማሳደግ እንዲቻል ካውንስሉ የትምህርት ዝግጅት ያላቸውን ሰፊ የስራ ልምድ መሰረት በማድረግ ዶክተር አብዱራህማን መሐመድን የኢትዮጵያ ሙስሊም ወጣቶች ካውንስል አዲስ ስራ አስኪያጅ አድርጎ መሰየሙን ገልጿል። የካውንስሉ ስራ አስፈጻሚ ቦርድም በዚህ ከባድ እና ትልቅ ኃላፊነት ለተሾሙት ዶክተር አብዱራህማን መሐመድም የተሳካ ፍሬያማ የስራ ጊዜ እንዲኖራቸው መልካም ምኞቱን መግለጹን ለሃሩን ሚዲያ በላከው መረጃ አስታውቋል። እየተከታተላችሁ የምትገኙት ከሃሩን ሚዲያ ወደ እናንተ እየደረሰ ያለው ከጁምዓ እስከ ጁምዓ ፕሮግራማችን ነው። በዚህ ፕሮግራማችን ላይ ሀሳብ አስተያየት ካላችሁ በሃሩን ሚዲያ የተለያዩ አድራሻዎች ልታደርሱን ትችላላችሁ። በተጨማሪም ምርትና አገልግሎታችሁን ማስተዋወቅ የምትሹም ከሆነ በተመሳሳይ የሃሩን ሚዲያ አድራሻዎችን በመጠቀም ልታገኙን ትችላላችሁ። አሁን ከባህር ማዶ ያገኘናቸውን መረጃዎች እንመልከት። ኢራን ሁሉንም ትምህርት ቤቶች ሙሉ በሙሉ በኦንላይን አማራጭ ልታዘዋውር መሆኑን አስታወቀች። የኢራን ትምህርት ሚኒስቴር እንዳስታወቀው ሀገሪቱ የሚቀጥለው ሳምንት ሚያዝያ 13 2018 ዓመተ ልደት ጀምሮም ትምህርት ቤቶች ወደ ቨርቹዋል የበየነ መረብ የመማር ማስተማር ሂደት እንደምታዘዋውር ገልጸዋል። ተስኒም የዜና ወኪል የሚኒስቴሩን ቃል አቀባይ ዋቢ አድርጎ እንደዘገበው ይህ የትምህርት አሰጣጥ ለውጥ በመላ ሀገሪቱ በሚገኙ ሁሉም የትምህርት ደረጃዎች ላይ ተፈጻሚ የሚሆን መሆኑን የገለጸ ሲሆን በተጨማሪም ማሳሰቢያ እስከሚመጣ ድረስ በዚህ የሚቀጥል ይሆናል ብለዋል። ይህ ውሳኔ የአንደኛ ደረጃ፣ የሁለተኛ ደረጃና የከፍተኛ ትምህርት ተቋማት በሙሉ የሚያካትት በመሆኑ ሀገሪቱ ሙሉ በሙሉ ወደ ርቀት ኦንላይን ትምህርት የሚደረግ ሽግግር መሆኑ ተገልጿል። የአሜሪካ ጦር ከሶሪያ ሙሉ በሙሉ መውጣቱን ተከትሎ የሶሪያ መንግስት ሁሉንም የአሜሪካ የጦር ሰፈሮች መቆጣጠሩን ገለጸ። የአሜሪካ ጦር ከፈረንጆቹ 2014 ጀምሮ በሶሪያ የነበረውን ወታደራዊ ቆይታ በይፋ ያጠናቀቀ ሲሆን የሶሪያ መንግስት ሀገሪቱን ወደ አንድ ወጥ ማዕከላዊ አስተዳደር ለማምጣት ትልቅ ታሪካዊ እርምጃ መራመዱን ገልጿል። የሶሪያ መንግስት ከዚህ ቀደም የአሜሪካ ኃይሎች ሰፍረውባቸው የነበሩትን ሁሉንም ወታደራዊ ጣቢያዎች ሙሉ በሙሉ በመቆጣጠር የመጨረሻ የአሜሪካ ወታደሮችና የጦር መሳሪያዎችን ቅፍለት ሐሙስ ዕለት በሰሜን ምስራቅ ሀስካ ግዛት ከሚገኘው የካስራቅ አየር ኃይል ጣቢያ ለቆ መውጣቱን ተከትሎ ነው ተብሏል። የአሜሪካ ጦር በሶሪያ የነበረው ቆይታ ከፈረንጆቹ 2014 ጀምሮ በአይኤስአይኤስ ጋር ለመዋጋት ከኩርድ ታጣቂዎች ጋር ባበረ ጊዜ ጀምሮ እንደነበር ተገልጿል። ሶሪያ የውጭ ጉዳይ ሚኒስቴር የጦር ሰፈሮቹን ርክብክብ የተቀበሉ ሲሆን ይህም መንግስት የድንበር አካባቢዎችን ከቁጥጥር ውጭ የነበረውን የሰሜን ምስራቅ ክልል ጨምሮ መላ ሀገሪቱን ወደ አንድ ማዕከል ወይም ማስተዳደር ስር ለማምጣት እያደረገ ያለውን ስኬታማ ጥረት የሚያሳይ መሆኑ ተገልጿል። የአውሮፓ 26 አባል ሀገራት ከእስራኤል ጋር ያላቸውን ስምምነት ለማገድ ወሰኑ። በአውሮፓ ህብረት ውስጥ በእስራኤል ላይ ያለውን የፖለቲካ ጫና ከምንጊዜም በላይ አይሎ በመቀጠል 26 አባል ሀገራት ከቴል አቪቭ ጋር ያላቸውን ስምምነት በከፊል ለማገድ ታሪካዊ ድምፅ ሰጥተዋል ተብሏል። ከ27ቱ የህብረቱ ሀገራት መካከልም 26ቱ ከህብረቱ ከእስራኤል ጋር ያለውን ስምምነት በከፊል ለማገድ የቀረበውን የውሳኔ ሀሳብ በከፍተኛ ድምፅ መደገፋቸው ተገልጿል። ይህ በአብላጫ ድምፅ የተላለፈ ውሳኔም በህብረቱ ውስጥ እየጨመረ የመጣውን ጠንካራ የፖለቲካ ጫናና ዲፕሎማሲያዊ መገለል በግልጽ የሚያሳይ ትልቅ እርምጃ መሆኑን ሮያ ኒውስ ዘግቧል። ውሳኔው በአውሮፓ ከእስራኤል ጋር ያላትን ግንኙነት በከፍተኛ ሁኔታ እንደገና እየገመገመች መሆኑን የሚያመላክት ክስተት መሆኑ ተገልጿል። ሳምንታዊ ከጁማ እስከ ጁማ ፕሮግራማችን ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ለዛሬ ዝላ ያበቃን። ሳምንት በሌሎች መረጃዎች የምንገናኝ ይሆናል። የሳምንት ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።